አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዲሁም ሰላማችሁ ይብዛ በያላችሁበት። ዛሬም በተለመደው ፕሮግራሜ መጥቻለሁ በበርካታ ህልሞች ፍቺ ማለት ነው። ውዶችዬ ላይክ እያደረጋችሁ እያበረታታችሁኝ አይደለም? ላይክ የለም። የበርካታ ህልሞችን ፍቺ ብዙዎቻችሁ ትወዱታላችሁ እውነት ለመናገር ማለት ነው። ግን ብዙ ላይክ የለውም ለምን እንደሆነ አላውቅም። ዝም ብሎ ቪዲዮ ራሱን የቻለ ቪዲዮ ስሰራ እኔ ለኔ ይቀለኛል ጊዜን ይቆጥብልኛል። ከእንደገና ደግሞ እይታውም ራሱ ላይኩም ጥሩ ነው። የበርካታ ህልሞች ፍቺ ስሰራ ደግሞ የእያንዳንዳችሁን ጥያቄ አንብቤ ገና መልሱን ፈልጌ ነው አይደለ? ስለዚህ እንደዚህ ስለሆነ ለኔ ትንሽ ጊዜ ስለምጠቀም ስለምወስድ ስለምገልበት እናንተ ደግሞ የዛን ያክል ላይክ እያደረጋችሁኝ አይደለም። አድናቆታችሁ ግን አልተለየኝም። በጣም ነው የማመሰግናችሁ በጣም ነው የምወዳችሁ። ወደ ዛሬው ጥያቄያችን አብረን እንግባ። ለጠቅላላ መረጃ ምክር የምሰጣችሁ ነገር ቢኖር ህልም ስትጽፉ ማለት ነው ትክክለኛ ትርጉም እንድታገኙ ከፈለጋችሁ ጥያቄውን ወይም ደግሞ መስፈርቱን አሟልታችሁ ጻፉልኝ። ይሄ ደግሞ ብዙ ጊዜ ነው የምለው ህልም ግላዊ ነው በጣም ከአንድ ሰው ወደ አንድ ሰው የሚለያይ ማለት ነው። እና ትንሽዬ ነጥብ ትልቅ ትርጉም ልትቀይር ትችላለች። በዛ ላይ ደግሞ የመጨረሻው ነጥብ ማለት ነው። እና ህልሙ ውስጥ ያላችሁ ስሜት ምን ነበር? ፍርሃት፣ ጭንቀት፣ ደስታ፣ ሌላም ነገር። ህልሙ ውስጥ ማን ነበረ? የምታውቁት ነው የማታውቁት ነው? ያ ሰውስ ለእናንተ በእውነታው ዓለም ምንድነው? በህልሙ ውስጥ አዎንታዊ አመለካከት ነው ያለው ወይስ አሉታዊ አመለካከት ነው ያለው? ስሙን ጭምር ማለት ነው። እና የትኛውም ነገር ማለት ነው ትንሽዬ ነጥብ እንኳን ባይቀር ያለውን የተሰማችሁን ስሜት ሳይቀር ብትነግሩኝ ለኔ ጊዜ ቢፈጅብኝ ይሆናል ግን ለእናንተ ትክክለኛ ትርጉምን እንድታገኙ ይረዳችኋል ማለት ነው። በተለይ ደግሞ የትዳር ህይወታችሁ ማለት ነው። እና ይሄንን የሚመስል መረጃ ከሰጠኋችሁ ወደ ፕሮግራማችን እንግባ። እና የዛሬው ቪዲዮ የመጀመሪያው ጥያቄ ምንድነው የሚለው? በህልሜ የአረብ ልጅ ሽንት ቤት ውስጥ ጭንቅላቴ ላይ ሽንት ሲሸናብኝ አየሁ ይላል። ማለት ህፃን ልጅ ማለት ነው። ሽንት አንዳንድ ጊዜ አንዳንድ አሉታዊ ነገሮችን የማስወገድ ወይም የመንጻት ምልክት ነው። ህፃኑ ደግሞ ንጹህነትንና አዲስ ጅምርን ያመለክታል። ስለዚህ ህልሙ ባንድ ላይ ሲታይ በህልም አላሚው ላይ የነበረው ሸክም እየተወገደ እንደሆነ ወይም አዲስ ምዕራፍ ሊጀምር እንደሆነ ያመለክታል ማለት ነው። አንድ ትንሽ ልጅ መንከባከብ ኃላፊነትን ያሳያል። እናም ይህንን ህልም ስታይ ህልም አላሚዋ በህልም ውስጥ የኃላፊነት ስሜት እየተሰማሽ እንደሆነ ወይም ደግሞ ሌሎችን ለመንከባከብ ያለሽን ፍላጎት ሊያመለክት ይችላል። ጭንቅላትሽ ላይ መሸናቱ ደግሞ የቁጥጥር ስሜትን ወይም ሰው እየተቆጣጠረሽ እንደሆነ ወይም ደግሞ አቅመቢስ እንደሆንሽ እየተሰማሽ ሊሆን ይችላል። አላሁ አለም። ወይም ደግሞ ያልተጠበቀ ክስተት በቅርቡ ሊያጋጥምሽ ይችላል። ይሄ ክስተት ደግሞ አሉታዊ ወይም አዎንታዊ ማለት ነው። ሌላው ነገር ደግሞ ሽንት ስሜታዊ መለቀቅን ስለሚያመለክት ለረጅም ጊዜ አፍነሽ ያሻቸውን ስሜቶች እየለቀቅሽ መሆኑን ሊያመለክት ይችላል። የሚቀጥለው ጥያቄ የድሮ ባሌ ልጅ እድሜው 18 አመቱ ነው። ከልጄ ጋር አየሁት ማለትም ለልጄ ወንድሙ ነው። ምን ልሰራ መጣ ስለው ከወንድሜ ጋር ነው የመጣሁት ይለኛል። ማለትም በእውነታው ዓለም ልጄ ወንድሙ ነው። እናም በእውነታው ዓለም ብዙ በድሎኛል። ዳግም እዚህ እንዳትመጣ ብዬ ደበደብኩት። ከዛም ወደ ቤት ተመልሼ ገብቼ የአሰሪዬን ልብስ ለብሼ የለበስኩት ከልብሴ በላይ ነው። ከዛም ወደ ኩሽና ስገባ ጓደኛዬ የአሰሪዬን ልብስ ለብሳ ምግብ እየሰራች ጠበቀችኝ። ምንም አላልኳትም ግን ደነገጥኩ። ማለትም እሷ ጎረቤት ስለሆነች። የድሮ ባልሽ ልጅ ከልጆች ጋር መታየቱ ከዚህ በፊት የነበሩት ሁኔታዎች፣ ስሜቶች፣ ያላለቁ ጉዳዮች አሁንም በስሜት ቢሆን አብረውሽ እንዳሉ ወይም ወደፊት ሊከሰቱ እንደሚችሉ ያሳያል። ከልጅሽ ጋር መገኘቱ ከልጅሽ ጋር ያለውን ትስስር ወይም ግንኙነት ሊያመለክት ይችላል። ምን ልሰራ መጣ ስትዩ ከወንድሜ ጋር የመጣሁት ማለቱ በእውነታው ዓለም ከነዚህ ሰዎች ጋር ያለሽን ትስስር ወይም ደግሞ ሊፈጠር የሚችለውን ግጭት እያመለከተ ነው ማለት ነው። አንቺ ምንም እንኳን ብዙ ቢበድልሽም እሱ ግን ልጅሽን እንደ ወንድም እየቆጠረው እንዳለ የማይቀር
ሁኔታ ነው ማለት ነው። እንደገና ደግሞ መደብደብሽና እዚህ ግድም እንዳትመጣ ማለትሽ ከዚህ በፊት በተፈጠረው ነገር አንቺ ቁጣን ወይም ደግሞ መጥፎ ስሜት እየተሰማሽ እንደሆነ ወይም ደግሞ ቅር መሰኘትሽን ሊያመለክት ይችላል ማለት ነው። ምክንያቱም ወደፊት በሚፈጠረው ነገር እናም ወደ ቤት መመለስሽ ወደ ተጠበቀው ደህንነት ለመመለስ ያለሽን ፍላጎት ያመለክታል። በራስሽ ልብስ ላይ የአሰርሽን ልብስ መልበስ በስራ ቦታ ያለሽን ኃላፊነት ወይም ሚና ያመለክታል። ይሄም ደግሞ ከግል ህይወትሽ ጋር እያዋሃድሽው እንደሆነ ያመለክታል ማለት ነው። ይሄ ደግሞ በስራና በግል ህይወትሽ ውስጥ ያለውን ሚዛን ለመጠበቅ እየጣርሽ መሆኑ ነው ማለት ነው። ጓደኛሽ የአሰርሽን ልብስ ለብሳ ምግብ እየሰራች ስትጠብቅሽ ምናልባት አስደንጋጭ ትርጉም ሊኖረው ይችላል። ይሄም ደግሞ በስራ ቦታሽ ላይ ሊኖር የሚችለውን ፉክክር ወይም ደግሞ በጓደኛሽ ላይ ያለሽን እምነት ስሜት ያመለክታል። ጎረቤት መሆኗ ደግሞ በግል ህይወትሽና በስራ ቦታሽ ያሉ ድንበሮች እየተጣሱ ነው ማለት ነው። ምግብ ማብሰል ደግሞ እንክብካቤን ወይም አንድን ነገር ለማዘጋጀት መጣርን ያመለክታል። በአጠቃላይና በአጭሩ ማለት ነው ያለፉ ግንኙነቶችሽን በተያያዘ መልኩ አሁንም አንቺ ላይ የሚያሳድሩትን የስሜት ተጽዕኖ ሊያመለክት ይችላል። በግል ህይወትሽና በስራ ህይወትሽ መካከል ያለውን ሚዛን ለመጠበቅ እየጣርሽ መሆኑንም ያሳያል። በቅርብ ሰዎችሽ ላይ እምነት ማጣት ወይም ክህደትን መፍራትም እየተሰማሽ ነው ማለት ነው። ይህም ደግሞ ቁጣንና ቅር መሰኘትን የመግለጽና ከጎጂ ሰዎች ራስሽን ማራቅን ፍላጎት እንዳለሽ ያመለክታል። ቀጣዩ ጥያቄ በህልሜ አባቴን ሰላም እስክለው ድረስ መኪና ውስጥ የመከላከያ ልብስ አልብሰውት እያለቀስኩ ከሳምኩት በኋላ ይዘውት ሄዱ ትላለች። አባትሽ በመከላከያ ልብስ ተሸፍኖ ማየትሽ እሱን የማጣት ፍርሃት እንዳደረብሽ ያመለክታል። የመከላከያ ልብስ ብዙውን ጊዜ ጥበቃን የሚያመለክት ቢሆንም በዚህ ሁኔታ ውስጥ ከውጭ ዓለም መነጠልን ወይም አደጋን ሊያመለክት ይችላል። አላሁ አለም። አባትሽን ከሳምሽው በኋላ ይዘው ሲሄዱ ማለምሽ የስሜት መራራቅ ወይም በመካከላችሁ ግንኙነት ማጣት እንዳለ ያመለክታል። ይህ መራራቅ ደግሞ በጊዜ በቦታ ወይም ባልተፈቱ ጉዳዮች ምክንያት ሊሆን ይችላል። በህልምሽ ውስጥ እያለቀሽ መሳምሽ በእውነተኛ ህይወት ውስጥ እያጋጠመሽ ያለውን ሐዘን፣ ናፍቆት ወይም ጭንቀት ያንጸባርቃል። አባትሽን በህልም ማጣትሽ ማለት በእውነታው ዓለም አንድ ጠቃሚ ነገር እያጣሽ መሆኑን ያሳያል። አሊያም የሚፈጠረውን ለውጥ መፍራትሽን ያመለክታል። አባትሽን ይዘው ሲሄዱ ማየትሽ በአንዳንድ በኩል ደግሞ በህይወትሽ ውስጥ ስለ አንዳንድ ነገር ቁጥጥር ማጣትሽን ሊያመለክት ይችላል። አባትሽን ሰላም እስክትዩ ድረስ መጠበቃቸው በመካከላችሁ ያልተፈቱ ጉዳዮች ወይም ያልተነገሩ ቃላቶች መኖራቸውን ያሳያል። አላሁ አለም። የመጨረሻው የስንብት ጊዜ ደግሞ አስፈላጊነትን ያጎላል። ቀጣዩ ጥያቄ አንድ የሞተች ዘመዴ እርጥብ ቅል የኔ ነው ትላለች። እኔ ደግሞ ታውቃለች እያልኩ እላለሁ። እናም ፍሬውን ትከይ ትለኛለች። አንድ የቅል ፍሬ ያገኘሁና ለመትከል አስባለሁ ግን አይሆንልኝም እና የበቆሎ እሸት የተጠበሰ በላለሁ። እሷ ያንን እሸት ለመብላት ትፈልጋለች ግን እኔ ብቻዬን በልቼ ጨረስኩት። እናም ደስ የሚል ቀጤማ አያለሁ ትላለች። የሞተን ሰው ማየት በጥሩ ሁኔታ ብለናል። ብዙ ጊዜ ጭንቀት ያለበት ሰው ነው የሞተ ሰው የሚያየው። እናም ደግሞ እድለኛ የሆነ ሰው ብቻ ነው የሞተን ሰው የሚያየው። ምክንያቱም ካለበት ጭንቀት እንዲወጣ ለማበሸር ብሎ ነው የሚልክለት ማለት ነው። እና ምንድነው ብዙ ጊዜ የሞቱ ሰዎችን የምናየው ካለንበት ጭንቀት ወደ ተሻለ ለመውጣት ነው። ካለንበት ሁኔታ ወደ ተሻለ ለመውጣት ነው። ነገር ግን ያ የሞተ ሰው ሲታይ ጥሩ ሁኔታ ላይ ከነበረ ማለት ነው በእኛ ላይ ተቆጥቶ ተናዶ እስካልሆነ ድረስ ማለት ነው። እና የሞቱ ሰዎች የሚናገሩት ቃል እንደነበር ይወሰዳል ይባላል። ምክንያቱም እኛ በውሸቱ ዓለም እነሱ ደግሞ በእውነተኛውና በመጨረሻው ዓለም ስላሉ ማለት ነው። ሁል ጊዜ አንድ የሞተ ሰው የሆነ ነገር አርጎ ካለ ያንን ነገር ማድረግ ነው ማለት ነው። ግን ያ ቅል ትከያለችሽና ቅል ትተክያለሽ ማለት አይደለም። ምክንያቱም ቅል መትከል ምንድነው ትርጉሙ? መጀመሪያ እንየው ማለት ነው። ያን ነገር ወደሽም ሆነ ሳትወጂ አስበሽውም ሆነ ሳታስቢው ልትፈጽሚው ትችያለሽ። ነገር ግን አንቺ በህልም ውስጥ አልፈጸምሽውም። እርጥብ ቅል የኔ ነው ትላለች ማለት ቅል ብዙውን ጊዜ አእምሮን
እውቀትን ወይም ማንነትን ይወክላል። እርጥብ መሆኑ ደግሞ ምናልባት ያልተረጋጋ የአእምሮ ሁኔታን፣ ግራ መጋባትን ወይም ስሜታዊ ተጋላጭነትን ያመለክታል። የሞተችው ዘመድሽ የኔ ነው ማለቷ ስለ ማንነትሽ ጉዳይ ወይም ስለ አስተሳሰብሽ ጥያቄ እየተነሳ ነው ማለት ነው። ታውቃለች እያልኩ አስባለሁ ማለትሽ ደግሞ በእውነተኛው ህይወትሽ እርግጠኛ ያልሆንሽበትን ነገር ያመለክታል። ምናልባትም በህይወትሽ ውስጥ አንድ ነገር ሙሉ በሙሉ እንዳልተረዳሽ ወይም አንድ ሰው ስላንቺ የተሳሳተ ግንዛቤ እንዳለው እየተሰማሽ ነው ማለት ነው። ፍሬውን ትከይ ማለቷ ፍሬ ብዙውን ጊዜ ውጤትን፣ እድገትን ወይም አዲስ ጅምርን ያመለክታል። ፍሬውን እንድትተክሊ መጠየቋ ደግሞ አዲስ ነገር ለመጀመር ወይም አሁን ባለው ጥረትሽ ፍሬ እንድታገኝ ጊዜው አሁን ነው ማለት ነው። አንድ ፍሬ ማግኘትሽና መትከል እያሰብሽ መትከል አለመቻልሽ የቅሉን ፍሬ ማግኘትሽ አዲስ ሀሳብ እንዳገኘሽ ወይም አዲስ እድል እንዳገኘሽ ያመለክታል። መትከል ማሰብሽ ያንን ነገር ለመፈጸም እያሰብሽ ነው፣ ግን አቅሙ የለሽም። ይህ ማለት ደግሞ እንቅፋቶች አሉብሽ ወይም በሁኔታው እርግጠኛ አይደለሽም ማለት ነው። የበቆሎ የተጠበሰ እሸት እየበላው ነበር ብለሻል። በቆሎ ብዙውን ጊዜ ብልጽግናን፣ መራባትን ወይም እድገትን ያመለክታል። የተጠበሰ መሆኑ ደግሞ የተገኘውን ጥቅም ወይም እርካታን ሊያመለክት ይችላል። ብቻሽን መብላትሽ ለራስሽ ጥቅም ቅድሚያ እየሰጠሽ እንደሆነ ወይም ከሌሎች ጋር ለመካፈል እንደማትፈልጊ ያመለክታል። የሞተችው ዘመድሽ በቆሎ እሸቱን ለመብላት መፈለጓ ደግሞ ምናልባት እሷ ከአንቺ የሆነ ነገር ትፈልጋለች ማለት ነው። ያ ማለት ሰደቃ ወይም በምታገኙ ደስታ እርካታ ላይ እሷን በሰደቃ እንድታስታውሻት ትፈልጋለች ማለት ነው። ወይም ደግሞ ያለፈው ነገር አሁን ላይ ተጽዕኖ እያሳደረብሽ ሊሆን ይችላል። በመጨረሻም ደስ የሚል ቀጤማ ያለው ብለሻል። ቀጤማ ብዙውን ጊዜ ሰላምን፣ መረጋጋትን፣ ተስፋን ያመለክታል። ደስ የሚል ሆኖ መታየቱ ከነዚህ ሁሉ ፈተናዎች በኋላ ሰላም እንደምታገኝ ወይም አዎንታዊ ለውጥ እንደሚመጣ ተስፋ እየሰጠሽ ነው ማለት ነው። አላሁ አለም። የሚቀጥለው ጥያቄ ደግሞ በህልሜ ከአጎቴ ልጅ ጋር እንቁላል በዳቦ ጠብሼ ለመብላት እያዘጋጀሁ አየሁ ትላለች። በነገራችን ላይ አክስት፣ አጎት፣ የአጎት ልጅ በጣም ጥሩ ትርጉም ነው ያለው። ያ ማለት ግን ስትጣሉ ወይም ደግሞ በመጥፎ ሁኔታ ታሞ ደክሞ እንደዚህ ብዙ ነገር ፈተናዎች ያሉበት ወይ ቆሽሾ ቆሻሻ ለብሶ ምናምን በጥሩ ሁኔታ ማለት በመጥፎ ሁኔታ ካልታየ በስተቀር ጥሩ ትርጉም አለው። አክስት፣ አጎት፣ የአጎት ልጅ በጣም ጥሩ ትርጉም አለው። የአክስት ልጅ ማለቴ ነው። እናም ስለዚህም ደግሞ ለብቻው በህልም አጎት ወይም አክስት ብላችሁ ብትጽፉ ራሱን የቻለ ቪዲዮ አለ። በአጠቃላይ አብሮ መብላት ትብብርን ወይም የጋራ ጥረትን ያመለክታል። እናም ከአጎትሽ ልጅ ጋር አብረሽ ለመመገብ እንቁላል ስታዘጋጅ ማየትሽ በህይወትሽ ውስጥ ከአንድ ሰው ጋር ወይ በህልም ውስጥ ከታየችው ወይም ደግሞ ሌላ ላንቺ ቅርብ የሆነ ከአንድ ሰው ጋር በጋራ እየሰራሽ እንደሆነ ወይም ለመተባበር እቅድ እንዳለሽ ያመለክታል። ይህም ደግሞ የቤተሰብ አባል ሊሆን ይችላል ወይም ደግሞ ሌላ ቅርብ ሰው ሊሆን ይችላል። እንቁላልና ዳቦ በቀላሉ የሚገኙና የሚያረኩ ምግቦች ናቸው። ስለዚህ በህይወት ውስጥ ትንንሽ ደስታዎች ማግኘትና ማድነቅ እንደሚያስፈልግ ሊያመለክት ይችላል። ከአጎትሽ ልጅ ጋር በቤት ውስጥ ምግብ ማዘጋጀት ደህንነትን፣ መጽናናትንና የመተማመን ስሜትን ያመለክታል። ምናልባት በአሁኑ ሰዓት ከቅርብ ሰዎችሽ ጋር መተባበርና መደጋገፍ ትፈልጊያለሽ ማለት ነው። ማዘጋጀት ማለት ምግብ ማዘጋጀት ማለት ለሚመጣው ነገር መዘጋጀት ወይም ደግሞ እቅድ ማውጣትን ያመለክታል። ይህም ደግሞ አንድ ፕሮጀክት ለመጀመር ወይም አንድ ችግር ለመፍታት ሊሆን ይችላል። አሊያም ደግሞ ከቤተሰብ ጉዳዮች ጋር የተያያዙ ትዝታዎችን ወይም ጉዳዮችን ከአጎት ልጅ ጋር ያለውን ግንኙነት በአሁኑ ጊዜ ጥልቅ ቦታ ሊኖረው ይችላል ማለት ነው። ቀጣዩ ጥያቄ ከተለየኝ ፍቅረኛዬ ቤት ሂጄ ከሚስቱ ጋር ቁጭ ብለን እያወራን ሽንኩርት ትልጣለች። የሆነች ጎረቤት ቡና ትሰጣታለች። የእሷ ልጆችና የኔ የእህቴ ልጆች ሳሎን ቤት አብረው ይጫወታሉ። ከዛም ባሏ ሲመጣ እንደማይተዋወቅ ሰላም ተባብለን እኔ የእህቴ ልጆች ይዤ ወጣሁ።
እሱም ዳቦ ይዞ ነበር። አስቀመጠና ተከተለኝ። የለበስኩት ሺት ነበረ። ከጎንና ከጎን ፓንቴ ውስጥ ቀርቅሬዋለሁኝ። ከኋላ እያየኝ ነበር። እሱም ወደ ስራው እኔም ወደ ቤቴ ገባን። የድሮ ፍቅረኛ የሚል ራሱን የቻለ ቪዲዮ አለ። ስለ ድሮ ፍቅረኛ፣ ስለ ድሮ ባል ስታዩ ብዙ ጊዜ እዛ ገብታችሁ ብታዩ ደስ ይለኛል። በህልም የድሮ ፍቅረኛ ብላችሁ ከጻፋችሁ ይመጣላችኋል ማለት ነው። የድሮ ፍቅረኛ እሱ በትዳር ውስጥ ካለ ወይም እኛ በትዳር ውስጥ ካለን ባልም ይሁን ፍቅረኛ ማለት ነው፣ ወይ ገና ጮኛም ሊሆን ይችላል። ግን የድሮ አጋራችን የነበረ የተለየ ነው። ነገር ግን አሁን ላይ ወይ እኛ ወይ እሱ የትዳር ህይወት ውስጥ ካለን እና መመለስ የማይቻል ሁኔታ ላይ ከሆነ መገናኘቱ ወይም ከዛ ሰው ጋር ሰላም መፍጠሩ ከ180% ጥሩ አይደለም። በተለይም ደግሞ ለባለትዳር ሴት ማለት ነው። ምክንያቱም አንድ ሴት ትዳር ከያዘች ሌላ ሰው መደረብ አትችልም። እና ወደ እህቴ ጥያቄ ስመጣ አንቺ ከድሮ ፍቅረኛሽ ቤት መሄድሽ ከሱ ጋር ያልተቋረጠ ስሜት ወይም ያልተቋጨ ጉዳይ አለሽ ማለት ነው። ወይም ደግሞ ያ ማለት እንግዲህ ግዴታ በንብረት ወይ በሌላ ነገር አይደለም፣ በስሜት ወይም ደግሞ ስለ ግንኙነቱ ለማወቅ ያለሽን ጉጉት ሊያመለክት ይችላል። ምናልባት አሁንም ስለ ህይወቱ ወይም ስለ አዲስ ግንኙነቱ ወይም ስለ አዲስ የትዳር ህይወቱ እያሰብሽ ሊሆን ይችላል። ከቀድሞ ፍቅረኛሽ ሚስት ጋር ቁጭ ብለሽ ማውራትሽ ያልተለመደ ነገርን ያመለክታል። ምናልባትም ስለ እሷ ያለሽን አመለካከት ለመረዳት ወይም ከሁኔታው ጋር ለመስማማት እየሞከርሽ መሆኑን ያሳያል። ሽንኩርት ትልጣለች ብለሻል። ሽንኩርት መላጥ እንባን፣ ስሜታዊ መገለጥን ሊያመለክት ይችላል። ምናልባትም በውይይታችሁ ውስጥ የተወሰኑ ንግግሮች ወይም ትዝታዎች ተነስተው ሊሆን ይችላል። አንዲት ጎረቤት ቡና ሰጠቻት ብለሻል። ቡና ማህበራዊ ህይወትን ወይም መስተንግዶን ያመለክታል። የጎረቤቷ ድርጊት በሁለቱ መካከል ያለውን ሰላማዊ ግንኙነት ያመለክታል። የእሷ ልጆችና የእህትሽ ልጆች አብረው ሲጫወቱ ማየትሽ የልጆች ጨዋታ በአጠቃላይ ንጹህነትን፣ ደስታንና አዲስ ጅምርን ያመለክታል። የሁለቱም ቡድን ልጆች አንድ ላይ መጫወት በሁለቱ ቤተሰቦች መካከል ያለውን አንድነት ወይም ትስስር ያመለክታል። ባሏ ሲመጣ እንደማይተዋወቅ ሰላም ተባባልን ማለት በመካከላችሁ ያለውን ርቀት ወይም አዲሱን ግንኙነት ያመለክታል። ይህም ደግሞ በህይወትሽ ላይ ያለውን እንግዳነት ያሳያል። እንደማትተዋወቁ ሰላምታ መስጠትሽ በመካከላችሁ ምንም አይነት የጠበቀ ግንኙነት እንደሌለ ያሳያል። የእህትሽን ልጆች ይዘሽ መውጣትሽ ደግሞ ከሱ ጋር ያለውን ሁኔታ ለማራቅ ወይም ማንኛውም ተጨማሪ ግንኙነት ለማስወገድ ያለሽን ፍላጎት ሊያመለክት ይችላል። የቤተሰብሽን ደህንነት እና ደስታ ቅድሚያ እየሰጠሽ ነው ማለት ነው። ዳቦ ይዞ ነበር። አስቀምጦ ተከትሎሽ ወጣ። ይህ ማለት ዳቦ ማለት መሰረታዊ ፍላጎትን ያመለክታል ወይም ድጋፍን ያመለክታል። እናም ዳቦውን አስቀምጦ መውጣቱ አሁንም በአንድ ደረጃ እንደሚንከባከብሽ ወይም ሊረዳሽ እንደሚፈልግ ያመለክታል ማለት ነው። የለበስሽውን ሺት ከጎንና ከጎን ሸጉጠሽ ማየትሽ፣ ሺት ማለት ያው ቀሚስ ማለት ነውና ቀሚስ ደግሞ ሴትነትን ወይም ውበትን ያመለክታል። ከጎንና ከጎን መክተትሽ ደግሞ ለራስሽ የሆነ ነገር እንደምትጠነቀቂ ወይም የሆነ ነገር እየደበቅሽ መሆኑን ያመለክታል። ከኋላ እያየሽ የነበረ ሁኔታ ደግሞ አሁንም በአንድ ደረጃ እያሰበሽ መሆኑን ያሳያል። ወይም ደግሞ ድርጊቶችሽን እንደሚከታተል ነው። እሱም ወደ ስራው እኔም ወደ ቤቴ ማለትሽ የመጨረሻው ክፍል የሁለታችሁን የተለያየ መንገድና ግንኙነታችሁ ወደ ፍጻሜ መምጣቱን ያሳያል። ይህ ማለት ደግሞ በአጭሩ አሁንም ስለ ቀድሞ ፍቅረኛሽ ስሜታዊ ግንኙነት አለሽ፣ ስለ ህይወቱ እያሰብሽ መሆኑን ያመለክታል። ከአዲሱ ሁኔታ ጋር ለመስማማትና ከእሱ ጋር ያለሽን ሁኔታ ለመግለጽ እየሞከርሽ ነው ማለት ነው። በሁለታችሁ ቤተሰቦች መካከል የተወሰነ ወዳጃዊ ግንኙነት አለ። እናም ካለፈው ግንኙነትሽ ለመራቅና በራስሽ ህይወት ላይ ለማተኮር ፍላጎቱ አለሽ። ነገር ግን ለጊዜው አሁንም በመካከላችሁ ያልተቋጠረ ወይም ያልተቋጨ ስሜት አለ ማለት ነው። አላሁ አለም። ቀጣዩ ጥያቄ በህልሜ ጸጉሮ ቆሽሾ ሳበጥረው አየሁ። ቆሻሻው በተለምዶ አሙካ ይባላል ይላል። ጸጉርሽ ቆሽሾ ማየትሽና ማበጠርሽ ጸጉርሽን ስታበጥሪ ቆሻሻው ከወጣ በህይወትሽ ውስጥ ያሉ አሉታዊ ልማዶችን ወይም ደግሞ
ሸክሞችን ለማስወገድ እየጣርሽ ነው ማለት ነው። ፀጉር ከውስጣዊ ማንነት ጋር የተያያዘ እንደሆነ ይታመናል። ስለዚህ ቆሻሻውን ማስወገድ ውስጣዊ ሰላምን ለማግኘት ያለሽን ፍላጎት ያመለክታል። ወይም ከስሜታዊ ቆሻሻ መጽዳትን ሊያመለክት ይችላል። ፀጉርሽ ቆሽሾ ማየትሽ በራስ መተማመን ማጣትን ያመለክታል። ወይም ስለ ውጫዊ ገጽታሽ መጨነቅሽን ሊያመለክት ይችላል። እነዚህን ቆሻሻዎች ለማስወገድ መሞከርሽ ደግሞ እነዚህን ስሜቶች ለማሸነፍ እየሞከርሽ ነው ማለት ነው። አላሁ አለም። ቆሻሻ በህይወት ውስጥ ያሉ ችግሮችን ወይም እንቅፋቶችን ያመለክታል። ፀጉርሽን ማበጠርና እነዚህን ቆሻሻዎች ለማስወገድ መሞከርሽ እነዚህን ችግሮች ለመፍታትና ወደፊት ለመራመድ እየሞከርሽ ነው ማለት ነው። ቆሻሻን ማስወገድ በህይወት ውስጥ ለውጥ መፈለግ ወይም ምናልባት አሮጌ ልማዶችሽን ወይም አስተሳሰቦችሽን ትተሽ አዲስ ነገር መጀመርን ያመለክታል። አላሁ አለም። ቀጣዩ ጥያቄ ደግሞ በብረት መሰላል ወደ ታች እየወረድኩ ከታች ቤት ነው። እዛ ውስጥ ቤተሰቦቼ ተሰብስበዋል። አባቴ ሟች ነው፣ ግን አልጋ ላይ ተቀምጦ ጋቢ ለብሶ ይጸልያል። እናቴ ፈቅ ብላ ተቀምጣለች። ከዛ ተነስታ እሱ ወዳለበት በመምጣት 50 ብር ተወረውራለች እንደ ሽልማት ነገር። አባቴ ግን አላየውም። መሬት ላይ ህፃናት ይጫወታሉ። ከነሱ ውስጥ አንዱ አነሳው። እናቴ አሁን ደግሞ አንተ ነህ ተረኛ እያለች የተጣላሁትን ፍቅረኛዬን ስም ትጠራለች። ፍቅረኛዬ ግን በቦታው የለም ትላለች። በብረት መሰላል ወደ ታች መውረድ ብዙውን ጊዜ ወደ ንቃተ ህሊና ውስጥ ዘልቆ መግባትን፣ ውስጣዊ ስሜቶች ማሰስን ወይም ከአሁኑ ሁኔታ ዝቅ ወዳለ ወይም የተለየ ህይወት ምዕራፍ መሸጋገርን ያመለክታል። የብረት መሰላል ጥንካሬ ወይም ፈታኝ የሆነ ሽግግርን ያሳያል። ከታች ያለው ቤት ውስጥ ቤተሰብ መሰብሰቡ ከታች ያለ ነገር ብዙ ጊዜ ያለፉ ነገሮችን ማለትም ትዝታዎችን፣ መሰረታዊ ስሜቶችን፣ የቤተሰብን መሰረት ሊያመለክት ይችላል። ቤተሰቦችሽ እዛ መሰብሰባቸው ከቤተሰቦችሽ ጉዳዮች ወይም ትስስሮች ጋር እየተገናኘሽ እንደሆነ ያመለክታል። የሞተ አባትሽ አልጋ ላይ ተቀምጦ ጋቢ ለብሶ ዱዓ እያደረገ መመልከትሽ ብዙ ጊዜ የሞቱ ሰዎች በዚህ ሁኔታ ሲታዩ በጣም ጥሩ ነው፣ ላንቺም ሆነ ለሟቾቹ ማለት ነው። ሟቾቹ በጥሩ ሁኔታ እንዳሉ ያመለክታል። ከእንደገና ለህልም አላሚውም ደግሞ መልካም እድል ነው። እናም የሞት አባትሽን ስትመለከቺ ጥበቃን፣ መመሪያን፣ የቤተሰብን አስተዳዳሪነት ይወክላል። የሞተ ሆኖ ነገር ግን ሰላት እየሰገደ ወይም እየጸለየ በሰላም ማየትሽ ያለፉትን ትዝታዎች በሰላም እየተቀበልሽ ነው ወይም ለሱ መልካም እንደምትመኝ ያሳያል ማለት ነው። እናትሽ ከተቀመጡበት ተነስተው 50 ብር መወርወራቸው ጥበቃን፣ ድጋፍን፣ እንክብካቤን እና ስሜታዊ ግንኙነትን ሊያመለክት ይችላል። እንደ ሽልማት ነገር 50 ብር መወርወራ ለሌሎች ያለሽን ልግስና ወይም እውቅና መስጠትሽን ያመለክታል። አባትሽ አለማየታቸው ደግሞ አንቺ ያለፈው ትውልድ ያበረከተውን አስተዋጽኦ አለማድነቅሽ ወይም ትኩረት ሳትሰጪ ማለፍሽን ያመለክታል። መሬት ላይ ከሚጫወቱት ህፃናት አንዱ ሲያነሳው ህፃናት በአጠቃላይ አዲስ ጅምርን፣ ንጽህናን ወይም የወደፊት ተስፋን ያመለክታል። አንድ ልጅ ገንዘቡን ማንሳቱ ደግሞ አዲስ ትውልድ ያለፈውን ትሩፋት እንደሚረከብ ያሳያል። አለያም አዲስ እድሎች እንደሚፈጠሩ። አንተ ነህ ተረኛ እያለች እናትሽ የተጣላሽውን ፍቅረኛሽን ስም ስትጠራ ማየትሽ ምናልባት ከእሱ ጋር የነበረሽን ግንኙነት አሁንም በአእምሮሽ ውስጥ ትልቅ ቦታ እንዳለ ወይም ያልተፈቱ ጉዳዮች እንዳሉ ያመለክታል። እሱ በቦታው አለመኖሩ ምናልባትም ግንኙነቱ በአሁን ጊዜ የማይደረስበት ወይም የራቀ መሆኑን ያመለክታል። ይሄ ደግሞ የስሜት ወይም የአካል ርቀት ሊሆን ይችላል። አላሁ አለም። የሚቀጥለው ጥያቄ ደግሞ በህልም ለህፃን ልጅ ጥቁር ቆንጆ ጫማ ማልበስ ምንድን ነው ይላል። ለህፃን ልጅ ጫማ ማድረግ አዲስ ጅምር ለመደገፍ ወይም ለአንድ ሰው እድገት አስተዋጽኦ ለማድረግ ያለሽን ፍላጎት ያመለክታል። ጥቁር ጫማ መሆኑ ደግሞ ይህ አዲስ ጅምር ጠንካራና የተረጋጋ እንደሚሆን ያመለክታል። ህፃን ልጅ መንከባከብና ለእሱ ጫማ ማድረግ ኃላፊነትን ያመለክታል ወይም ለሌሎች ለማንከባከብ ያለሽን ፍላጎት። ጥቁር ቀለም ጥንካሬንና ጥበቃን ያመለክታል። ለልጅ ጫማ ማድረግ ደግሞ በህይወትሽ ውስጥ ጥንካሬና ጥበቃ እንደምትሰጪ ያመለክታል።
ቆንጆ ጫማዎች ስኬትን ወይም እውቅናን ያመለክታሉ። ለልጁ ማድረግሽ ደግሞ በህይወትሽ ውስጥ ስኬታማና የተከበረ እንዲሆን ያለሽን ምኞት ያሳያል። ጥቁር ቀለም መረጋጋትንና እምነትን ያመለክታል። ለልጁ ማድረግ ደግሞ በአዲሱ ጉዞ ላይ በራስ የመተማመንና የተረጋጋ እንዲሆን ያለሽን ፍላጎት ያሳያል። አላሁ አለም። ቀጣዩ ጥያቄ የአክስቴ ልጅ በህልሟ አርግዘሽ አየሁሽ አለችኝ ይላል። አዲስ ፕሮጀክትን ወይም ሀሳብን ያመለክታል። ይሄ ማለት በህይወትሽ ውስጥ አዲስ ፕሮጀክት ወይም ሀሳብ እየጀመርሽ ነው ማለት ነው። እናም የአክስትሽ ልጅ ይህንን እድገት ወይም አዲስ ሀሳብ ጅምር እያየችው ነው በህልሟ ማለት ነው። እርግዝና ትልቅ የለውጥ ጊዜ እንደመሆኑ መጠን ለአክስትሽ ልጅ በህይወቷ ውስጥ ለአንቺ እንዳንቺ አንድ አይነት ለውጥ እየመጣ ነው ማለት ነው። ወይም አንቺ ለውጥ እያደረግሽ ነው ማለት ነው። በብዛት ማለት ነው። ህልም ውስጥ አብረን ካልተካተትን በስተቀር ሰው ለኛ መጥፎ ህልም ሊያይልን አይችልም የሚል ብዙ ጊዜ እናገራለሁ። ብዙ ጊዜ ማለት ነው። እና ሰው ይሄን እንደዚህ አይነት ህልም አየሁልህ ብሎ ከነገረን ያ ህልም አስፈሪ ቢመስል እንኳን ሰው ህልም አላሚው ራሱ ከኛ ጋር አብሮ ካልተካተተ ምናልባትም አንድ መጥፎ ነገር አብሮ ሊደርስብን እንደሆነ ካልሆነ በስተቀር የሚያመለክተው ለኔ ወይ ላንቺ ወይ ላንተ ለብቻችን አንድ ሰው ክፉ ነገር አያይልንም። ምክንያቱም አላህ ሱብሃነሁ ወተዓላ የባሪያውን ሚስጥር አያባክንም ማለት ነው። መጥፎ ነገር ሊደርስብኝ ካለ ወይም ሊደርስብህ ካለ የሚያሳየን ለኛ ለራሳችን እንጂ ለሌላ ሰው ሄዶ አይነግርም ማለት ነው። ያ ማለት እንደዛ ሀሜት ነውና አላህ ደግሞ ሀሜትን አይወድም። እርግዝና አዲስ ህይወት እንደመፍጠር ስለሚያካትት ህልሙ የፈጠራ ችሎታሽ እያደገ መሆኑን እየነገራት ነው ማለት ነው ለአክስትሽ ልጅ። ወይም አዲስ የፈጠራ ስራ ለመጀመር እያሰብሽ መሆኑን ያመለክታል። የመጨረሻው ጥያቄ ነው ይሄ። በእውነታው ዓለም እናቴ ሞታለች እና በህልሜ የባሌ ልጆች መጥተው በጥብጠሽ የሚጠጣ ነገር ስጫቸው ትለኛለች። መጠጡ ምን እንደሆነ አላውቅም፣ ግን ልሰጣቸው ብርጭቆ ስፈልግ አንደኛው ብርጭቆ ስኳር ከውስጡ አለው። ስጠርገው አሁንም ስኳር ይሞላበታል። እናም እናቴ እሱን ተይና በሌላ ብርጭቆ ስጫቸው ትለኛለች። እኔም እሺ ብዬ ሰጠኋቸው። ጠጥተው ሄዱ። ሌላው ደግሞ የሰው ቤት እያጸዳሁኝ ሴት ናት የምታሰራኝ። ከዛ እሷ ስትሄድ ወንድ ሽማግሌ ይመጣል። አጽድቼ ስጨርስ 80 የሳዑዲ ሪያል ሰጠኝ ትላለች። ቀደም ሲል የሞተ ሰው በጥሩ ሁኔታ ሲመጣ ምን ማለት እንደሆነ ተናግሬያለሁ። ከዚህም በፊት በብዙ ቪዲዮዎች ላይ ራሱን የቻለም አውርተናል ማለት ነው። ነገር ግን እናትሽ በህልምሽ ውስጥ መምጣቷ ወይም በህይወት መምጣቷ ማለት ነው መመሪያን፣ ጥበቃን፣ ፍቅርን ወይም ከእሷ የሚሰማሽን የዘወትር ድጋፍ ፍቅር ሊያመለክት ይችላል። የባለቤትሽ ልጆች መምጣታቸው ደግሞ በህይወትሽ ውስጥ እነሱን ለመንከባከብ ወይም ከነሱ ጋር ያለሽን ግንኙነት ለማጠናከር ያለሽን ኃላፊነት ሊያመለክት ይችላል። የመጠጡ ምንነት አለመታወቁ እርግጠኛ ያልሆንሽባቸውን ጉዳዮች ያሳያል። ወይም ገና እየተገለጠ ያለ ነገር እንዳለ ያመለክታል። ምናልባትም ወደፊት ምን ማድረግ እንዳለብሽ ግልጽ ያልሆነ ነገር አለ ማለት ነው። ስኳር ያለበት ብርጭቆ መልሰሽ ስታራግፉ መልሶ መገኘቱ ስኳር ጣፋጭና ደስታን ወይም ደግሞ ጊዜያዊ እርካታን ሊያመለክት ይችላል። ብርጭቆው በስኳር መሞላቱ ደግሞ አንድ የተወሰነ ነገር ብትከተይ ጊዜያዊ ደስታ ወይም እርካታ ልታገኝ ትችያለሽ። ነገር ግን ዘላቂ መፍትሄ አይሆንም። እናትሽ እሱን ትተሽ ሌላ ብርጭቆ አንጥተሽ እንድትሰጫቸው መናገራቸው ትክክለኛውን መንገድ እንድትመርጪ እየመከሩሽ እንደሆነ ያመለክታል። ምናልባትም ጊዜያዊ ደስታን ከመከተል ይልቅ ዘላቂ መፍትሄ ለማግኘት መፈለግ አለብሽ ማለታቸው ነው ማለት ነው። ልጆቹ ጠጥተው መሄዳቸው ያን የተወሰነ ኃላፊነት እየተወጣሽ ወይም ያንን ጉዳይ እንደፈታሽ ሊያመለክት ይችላል። ሁለተኛው ህልምሽ ደግሞ የሰው ቤት ማጽዳትሽ በህይወትሽ ውስጥ ያለን ችግር ለመፍታት ወይም አንድ ሁኔታ ለማስተካከል እየሞከርሽ ነው ማለት ነው። ቅድማ ሴት ስታሰራሽ ማየትሽ በህይወትሽ ውስጥ ስልጣን ወይም መመሪያ ያላት ሰው ስትሆን እንድታጸጂ ማዘዟ ደግሞ የተወሰነ ኃላፊነቶችን እንድትወጪ እየተጠየቅሽ ነው ማለት ነው። ሴትየዋ ስትሄድ ሽማግሌ መምጣቱ ደግሞ
ሽማግሌ ጥበብን፣ ልምድን ወይም መረጋጋትን ያመለክታል። ሴትየዋ ከሄደች በኋላ መምጣቱ መመሪያና ድጋፍ በተለየ መልኩ እንደሚመጣ ያመለክታል። ጽዳትሽን ስጨርሽ 80 ሪያል መሰጠትሽ ደግሞ ጽዳቱን መጨረስሽ በመጀመሪያ የተሰጠሽን ኃላፊነት ማጠናቀቅሽን ወይም ደግሞ ለገባሽው ኃላፊነት በብቁነት መወጣትሽን ወይም ደግሞ ያደረግሽው ነገር ውጤት እንዳለው ወይም ዋጋ እንዳለው ያመለክታል። የሰራሽበትን 80 ሪያል መሰጠትሽ ደግሞ ቁሳዊ ወይም መንፈሳዊ ሽልማት ልታገኝ እንደምትችይ ያመለክታል። የሳዑዲ ሪያል መሆኑ ደግሞ ከእምነት ወይም ከባህል ጋር የተያያዘ መሆኑን እየነገረሽ ነው ማለት ነው። አላሁ አለም። በአጠቃላይ በአንዳንድ ሁኔታዎች ጊዜያዊ ከሆኑ እርካታና ደስታ ዘላቂ የሆኑትን መፍትሄዎች መፈለግ አስፈላጊነቱን ያመለክታል። በመጨረሻም ጥረቶችሽ እውቅና እንደሚሰጣቸውና ሽልማት እንደሚያስገኙ ይጠቁማል። በህይወትሽ ያሉትን ችግሮች ለመፍታትና በቅደም ተከተል ለማስቀመጥ እየጣርሽ መሆኑን ያመለክታል ማለት ነው። ስለዚህ ህይወትሽን በመመርመር ህልምሽ ምን ሊልሽ እንደፈለገ ማወቅ ትችያለሽ ማለት ነው። እና ውድና የተከበራችሁ የዩቲዩብ ቤተሰቦች ቀደምም ሲል ብየዋለው ቪዲዮ መግቢያ ላይ አሁንም የምለው ነገር ህልም ግላዊ ስለሆነ ያንዱ ለሌላው በትንሽ ነጥብ ሊለይ ስለሚችል የሁኔታችሁን ወይም ደግሞ እያሳለፋችሁ ያላችሁትን ነገር ወይም ወደፊት የምታስቡትን ነገር በማሰብ ህልሙ ምን ሊላችሁ እንደፈለገ ያሰባችሁን ነገር ጥሩ ነው አይደለም፣ ይሳካል አይሳካም፣ ወይስ ውጤቱ ምን እንደሚመስል አሊያም ደግሞ ያሳለፋችሁት ነገር ምን ያክል ጥሩና አስቀያሚ እንደሆነ እየነገራችሁ ነው ማለት ነው። ስለዚህ ውድና የተከበራችሁ የዩቲዩብ ቤተሰቦቼ ህልም ጠቃሚ ጉዳይ ነው። ትክክለኛ ትርጉሙን ማግኘትም ደግሞ መታደል ነው። ስለዚህ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቪዲዮ ላይክ ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።